ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ስከካ ከርመቻ ባለ ወይ ፈጣሪ ስሙልኝ እንጂ ምን ልስጥ መልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋይ ነው። ቤኪ ከቤራ የሚባል ሌባ ነው ጋይስ። ዲፍን ኢትዮጵያ ህዝብ እንዲሰማ ቢፈልገው ቤኪ ከቤራ የሚባለው ልጅ ሴክስ እናርግ ብለህ ጠይቀኛል ሩም ውስጥ ብላ ዋንትያና ቤኪ ተፋጧል ማለት ነው። እጅግ አነጋጋሪ የሆነ ጉዳይ ተፈጥሯል ማለት ነው። መወዳችሁ ሌሎች መረጃዎችም ወጥተዋል። ሁለቱ ስለነበራቸው እያንዳንዱ ጉዳይ ግልጽ ለማድረግ ባጭር ይዤላችሁ ቀርብ ያለው ዮኒ ማኛ እጅግ በሚያፈርስ ሁኔታ ያሉትን መረጃዎች ይዞ መጥቶ እየተናገረ ይገኛል ማለት እጅግ በጣም አስቆኛል። ሌሎችም ነገሮች አሉ። መወዳችሁ ቤተሰቦች አብራችሁኝ ቆይ። ሀሳብ አስተያየቶቻችሁ የምታውቁትን ኮሜንት ሴክሽን ላይ እንደተለመደው አስቀምጡልኝ። እንደዚህ አይነት አነጋጋሪ ጉዳዮች እንደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። መወዳችሁ እንመለሳለን። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ። እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርበሃል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ ነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለች ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ቀጤ ቆንጂት ታውቀን ሞትሽን ፈተሽ አውሪ። ስልክ እዛ እያወራሽ ሆነ ስልክ ተይና ዋን አውሪ። ሞት እዚህ ጋር ነው። በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው እንዴ? ምን ማለት ነው? በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል ማለት ነው። በግልጽ ካላደረኩ እንኳን ደውዬ ነው የነገርኳት ለእናትህ ምን ብዬ አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም ማለት እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው ፍለክት እኮ አይደለም ጠየቀኝ። የት ነው ታዲያ እናንተ ብቻ ለብቻ ይህን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር ውስጥ መጣ አላወራኸኝም? ሮሙ ከተገናኘንበት ሰዓት አለ ጃዝ ወይም ዲያ እነሱ የሉም። እነሱ አብረው ይገባሉ። ሁለታችሁ አውሩ። ቤኪ እሱ ሁለታችሁ አውሩ። ሩም ላይ ተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ልጄ ትሙት ጠይቀኝ ባጠባይ ልጄ ትሙት ጠይቀኛል። ማማ ትሙት ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልት የትማል ብለዋል። ለምን መሰለሽ? ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ የምትባለው ልጅ አሁን አንድ ነገር ልንገራችሁ። እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለእኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አምሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሞት ማዘር ትሞት፣ ትላንት አንቺን የያዘች ማዘር ትሞት። ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋ እሱም አንቺ ጊማታም ጊምናት ታስ ሁ ዩ አር ባለጌ። እሱም እየማለ ነው ጋይሶች። ባለጌ የተደፈረችን ህፃን ልጅ ቪክተምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ከዛ በቃ ለምን ዛሬ አብረን አንወርድም አብረን ይፈታያል ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ በጣም አስጠላኝ። አብረን አንወርድም ማለት አብረን አንተኛም ለማለት ነው። አንወርድም አናድርም። ኦኬ ከዛ አንድ ሩም ነበርና እኔ እኮ መጣና በጣም ትንሽ ቆይቶ ይመጣና እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው እዚህ ቤት
እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል እናቴ እና አባቴን እዛ ተኝተው ለዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ነው ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ለወደፊቱ ግን ሊጋይስ ሁለቱም እየማሉ ነው ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ካፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድን ነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽ ነው ማንን ይቻላል እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድን ነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም አብሮት ያሳለፉትን ጊዜ ያሳያችኋለሁ ጋይስ ተመለሽ እንደዚህ እያሉ አብሮ ጊዜ ሲያሳልፉ ነበረ። እንደዚህ ሲያሳልፉ መቼም ሩም ውስጥ ሰው አብሯቸው አይኖርም አይደል እንዴ? ሩም ውስጥ ከሰው ጋር ተሰባስበው ነው እንደሚገቡት። እንደዛ ሊሆን አይችልም። ሌሎችም ላሳያችሁ እንደዚህ እያሉ ማለት ነው። ሌሎችም አሉ። ቆይ ስከካ ከርመ ቻፓ ነው ወይ ፈጣሪ ስሙልኝ እንጂ አናዘር ግሬት ዴይ። ሪከርደሮች እድሜ ይስጣችሁ። አሜን። በእውነት አንዳንዴ ሪከርደሮችን ወቅስ ነበር። ጌታን እድሜ እና ጤና ይስጣችሁ። የእኔንም ጉድ አውጡ ካለ እና እንደዚህ አለ እንደዚህ ፎንቃ ነበሩ። እንደዚህ አብረው ሲርመጠመጡ ነበር። አብረው ይደካከሉ ነበር። ከዛ የሆነ ቦታ ላይ ግን አልተመቻችሁ። ሎንግ ዲስታንስ ፍቅሩ የሚደብረው ምንድን ነው? ስትቀማመሱ ላትጣጣሙ ትችላላችሁ። ልጅቷ ደግሞ እንደዚህ አይነት ችግር አለብሽ። እውነቱን ነው የምነግርሽ። ያን ግነሽ በጣም ትርመጠመጥ ያለሽ ምን አይነት ችግር እንዳለብሽ ሊገባኝ አልቻለም። ሶሻል ሚዲያ ላይ የተናገርሽው ንግግር እንዳየሁት በጣም ያስጠላል። እንደዚህ እርምጥምጥ ብለሽ ነው ስትይ የነበረው። ደግሜ ላሳየ ኩላሊትህን ልብህን ምን ሊሆንልሽ? አሁን አንበሳ የሰጣችሁ ሰዎች እንዳትቆጩ። ያው አንዴ በልተዋለች። በጣም ተለጣጥፏል። እንዳትቆጩ በልተዋለች አንዴ። ምንም ማድረግ አይቻልም። እና ያልቀመሳት መስሏችሁ ከመሰላችሁ ደግሞ ቀምሷል። ቤኪ አው ቀምሷል። አንበሳ ወረዳችሁ ወንዶች ካላችሁ ቀምሷል። ከእሱ የተረፈ ነው የምታገኙት። ልንገራችሁ ብዬ ነው በዚህ አጋጣሚ። አዎ ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው። ከሳውዝ አፍሪካ ነው የመጣው። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ፣ ፍጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡን ናፍቆት ሳይሆን እሙሙ የዋንትያን ለማቅመስ ነው። ለስወልዴ ሄደ። ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም። አልተግባቡ ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ወደ አስያዘ ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭቡቴ ልጫወት ነው ይፋ ስታየው። ልጅቷ ደግሞ የከተማ ልጆች ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን ቤት አድርጋለች። ስታየው ፋርሸር ንቀዋለች። ከዛ እንግዲህ የምታዩት ብጥብጥ በዛ የተነሳ የምታዩት የሁላ ብጥብጥ በዛ የተነሳ ሌላ ሁሉ የሚሰደው ያኛውም ልጅ የሚለውን አሰማችኋለሁ። እዚህ ጋር እሙሙ በጣም የት እንደሚያደርስ እኛ አይተናል። ሰዎች ስንት ሀገር እያቋረጡ ሲሄዱ ተከፍለን ነው ያልነው የሰደብናት ምናምን የሚለው እና ቤኪ ለሙሙ ብለህ ነው ኢትዮጵያ ሄድከው እንጂ ቤተሰብ ናፍቆ አይደለም። ጌታ ይሄን አንተ እንዳውቀዋለን። ከእሷ ጋር ሞር ለመታየት የፈለግከው እና አሁን አልፈልግም ስላለችን የሁላ ለመሸፋፈል በዚህ ትላለህ በዛ ትላለህ። እሷ ማደራ ደብቅልኝ፣ እኔ እነሱን አሰድብልሻለሁ። ለምን ሞር የሰደቧት እነሱ ናቸው። ስለዚህ ቤኪን ሳይሆን እነሱን ማስጠቆር ነው የፈለገው። ተግባባ? ማስጠቆር የፈለገው ተስማሙ፣ ተነጋገሩ። ባለሙሟ ምናለች? ኦኬ አንተ ብዙ አልሰደብከኝም፣ በስሱ ነው። ስለዚህ ምን እናድርግ? በቃ እነሱን
ተሳዳቢ ስለሆኑ እነሱና ከዛ መማር ጋር ሄዳቸው መማርን ሰደቡ ብለው ከመማር ጋር ምን አገናኛቸው? ይሄ ሰው ነው የሚያሰድበው። ቤኪ ከቤራ የሚባል ሌባ ነው ጋይስ። ዲፊን ኢትዮጵያ ህዝብ እንዲሰማ የሚፈልገው ቤኪ ከቤራ የሚባለው ልጅ እልም ያለ ሌባ፣ ሀገር አሰዳቢ፣ ከኛ ወጣ ያለ ልጅ ነው። ገባ? ለጉብኝት ብሎ ልጅቷን ይዞ ሄዶ ነው አብረን ካላደርን አብረሽ ካላደርን ቡጭት ናት ድንጋይ ትብላ እና አሹን እና ሙክታሪን ሳይቀር ገና ለምኗቸው እባካችሁ እቺን ልጅ ለኔ አመቻቹ ፕሊስ ፕሊስ እያለ እየለመነ የዶንቆሮ ማህይም የክፍለ ሀገር ልጅ ሳልጥን መጀመሪያ አእምሮን አፕዴት አድርግ። you have to know how to treat women ሴቶችን እንዴት ትሪት ማድረግ እንዳለብን ልመድ። ዶንቆሮ 5,000 ራንድ ለኛ ከፍሎ ሲደባዋት ያለው ራሱ ነው። ተከፍሎልን የተሳደብ ነው። በጣም ይቅርታ አድርግልኝ የኔ እናት። እኔ ቪዲዮም ሰርቻለሁ። ገብታችሁ ቪዲዮን ኮፒ ሊንክ ሪፖስት ሼር አድርጉ ጋይስ ለሁሉም ሰው እንዲደርስ። ቤኪ ከቤራ የምትባል ሌባ አሁን ደግሞ መግቢያና መውጫ አቶ በግሩፕ ተወያይተው ነው። ከመቼ ጀምሮ ደግሞ እኛ ከዋንቲያ ጋር በግሩፕ የምንወያየው? ከመቼ ጀምሮ ደግሞ እኔ ከሙሌ ከቤራ ጋር መግባባት የጀመርኩት በግሩፕ ቪዲዮ ከፍቶ ላይቭ ላይ ነኝ እና ዋንቲያን ጠይቅ ተብዬ ነው የሄድኩት። እኔ ከሙሌም ከነዩም ተግባብተን አንድ ቀን ቁጭ ብለን ላይቭ ላይ አውርተን ማናውቀው ሰዎች ናቸው። አላቃቸው አያቁኝም። በግሩፕ ተወያይተው ነው ይላል የሱ ቅሌት ሲወጣ። ታዲያ ለምን ተሳደብ? ለምን ሰደብካት? እኔ በስድብ አልመልስም እያልከን ነበር። አፊን ሞልተሽ አርሞታ እያልክ ትሳደባለህ አንተ ቅሌታ። በቃ ከአንተ ጋር ካልፈለገችስ ከአንተ ጋር ማደር መጋደም ካልፈለገች በግድ ልትነፋት ነው እንዴ? በዚህ በሰለጠና ዘመን በቃ ማወቅ አለብህ፣ መሰልጠን አለብህ። እንዴት በጀንጀን እንዳለብህ ልመድ። እንግዲህ እንደምታዩት ነው የምወዳችሁ ቤተሰቦች፣ በሁለቱም በኩል እየማሉ ነው። በመሐላ ሰው ማመን አሁን እየቀረ ነው። በውሸት ነው ማህበረሰቡ እየማለ ያለው፣ በውሸት ነው እየማለ ያለው። እሺ ማሉ ሁለቱ ማንን እንመንሽ? እስኪ እናንተም ፍረዱ ያለውን ነገር። እኔ በጣም የገረመኝ ነገር ግን ለስራ ጉዳይ ነው ሰው ሄደችው። እሺ ለስራ ነው ሄደችው፣ ለማስተዋወቅ ምናምን አገር ለማስተዋወቅ ነው ሄደችው። እሺ ብለን እናስበው። በዚህ ልክ ምን ልሁንልሽ ያንን ቪዲዮ አይታችሁታል አይደል እንዴ? ምን ልሁንልህ፣ ምን ልቤን፣ ኩላሊቴን፣ እንትኔን ማለቱ ምን አስፈለገ? ሴት ልጅ በትንሽ ቀን ያወቀችውን ሰው በዚህ ልክ ራስን መጠበቅ፣ የሴትነት ክብርን መጠበቅ አያስፈልግም ወይ? ይህን ነገር እኔ ታዝቤያለሁ። ምን ማለት ነው እንዲህ? ከሱም ጥፋቶች አሉ እንዳየነው ነው ያለው ነገር። ግን እሷ እንደ ሴትነት የራሷን የሆነ ክብር ማስጠበቅ አለባት። እነዚህ ልጆች እንደፈለጉ ሰውን የሚዘልፉት፣ እንደፈለጉ ሰውን የሚያዋርዱ፣ ጭራሽ ደግሞ ወደ መማር ሂደዋል። የሚዘገንን ነገር ነው፣ ለመስማት የሚከብድ ስለሆነ ነው ማቅረብ ያልፈለግኩት። መማር ምን ታርጋችሁ ደግሞ መማር? እስኪ እዚህ ሁሉ ነገር ውስጥ የለችበት መማር ምን ልሁን ብላችሁ ነው? ቆይ እኔ በጣም ግራ እየገባኝ ነው። ብቻ ይህን ይመስላል ያለውን ነገር ግልጽ ለማድረግ ሞክሬያለሁ። የተገኘውን ነገር ሰብሰብ አድርጌ የምወዳችሁ ቤተሰቦች፣ በሌሎች ጉዳዮች እንገናኛለን። ሀሳብ አስተያየቶቻችሁ እንደተለመደ ኮሜንት ሴክሽን ላይ የምታውቁትንም አስቀምጡልኝ። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ።